ለምሳሌ ጥሩ ውጤት ቢመጣልኝ ምንድነው የማደርገው? ዩኒቨርሲቲ ሄዳለሁ ወይስ ምንድነው የማደርገው? ጥሩ ውጤትም ሳይመጣ ቢቀር የዚያ ዘመን 12 ስራ ያስይዛል እና እንደ ዛሬ ዘመን አይደል? ወይስ ስራ ይዛለሁ? በውስጤ ሳይታወቀኝ ያደገ የመጣ የአገልግሎት ሸክምም ነበርና በዚህ ዓመት ጌታ ለአገልግሎቱ ይፈልገኛል ወይስ እንዴት ነው የሚልም ነገር አለ ጥያቄ። እና በእውነቱ መንታ መንገድ እንዳልል ነገሩ 3 ነው፣ ከሁለትም በላይ ነው። የጌታን ፈቃድ ማወቅ ፈለኩ። በጣም እየከበደ እያደገ የመጣ ነገር ነው ይሄ የአገልግሎት ነገር በውስጤ። እና አንዳንድ ቅዱሳን ደግሞ ጌታ ለአገልግሎት እንደሚፈልገኝ አስበው ምኞታቸውን ይሁን እግዚአብሔር አሳይቷቸው ይሁን ብቻ የሆነ የሚሉት ነገር ነበራቸው። መጸለይ ነበረብኝ። ምን እንዳደርግ ይፈልጋል ጌታ ከዚህ በኋላ? በጣም ጊዜ ሰጥቼ በጣም አጥብቄ መጸለይ ነበረብኝ። በጣም ወሳኝ የሆነ ጉዳይ ስለሆነ ከዚህ በኋላ የማደርገው ነገር መስሎኝ እንዳልስት በጣም መጸለይ ነበረብኝ። ቀጥሎ ያለው መንገድ ዩኒቨርሲቲ መስሎኝ፣ ቀጥሎ ያለው መንገድ እንጀራ መብያ ስራ፣ ቀጥሎ ያለው መንገድ ደግሞ በሙሉ ጊዜ የቤተ ክርስቲያን አገልግሎት ማከናወን መስሎኝ እንዳልስት መጸለይ ነበረብኝና ስጸልይ አዲስ ደብተር ገዝቼ በባዶ ገጽ ላይ ይችን ጥቅስ ጽፌ እግዚአብሔር አምላክ የሚናገረውን እሰማለሁ የምትለዋን ቃል በትልልቁ ጽፌ ምንም ነገር ይበለኝ ምንም እሰማለሁ በሚል ጸሎት ጀመርኩላችኋለሁ። በባዶ ገጽ ላይ ነው የጻፍኩት። ቀጥሎ ባለው የሚለኝ ነገር ከመጣ ልጽፍበት ነው፣ ላሰፍርበት ነው። በዚያ ወቅት ጌታ ተናገረኝ የሚሉ ሰዎችን 1 2 3 ሰዎች ሰምቻለሁ። እግዚአብሔር ተናግሮኝ ጠርቶኝ ለአገልግሎት ወጣሁ የሚሉ ሰዎችን ሰምቼ ስለነበረ እንዴት እንዳናገራቸው ስለማላቅ እስቲ የሚናገር ከሆነ እኔንም ይናገረኝ በሚል ነው ጸሎት ውስጥ የገባሁት። አንድ ቀን አለፈ፣ ድምፅ የለም። አደርኩ። ሁለተኛ ቀን ሆነ፣ ድምፅ የለም። በጣም ነው የምጠብቀው፣ ድምፅ እጠብቃለሁ። ከሰው የሚወጣ አይነት ድምፅ ማለት ነው። ጆሮዬ የለመደውን አይነት
ኦዲብል የሆነ ነው የሚባለው እና እንደሱ አይነት እየጠበቅኩኝ 3 ቀን ሆነ ድምጽ የለም። 4 ቀን ሆነ ድምጽ የለም። ጸሎቱን አላቋረጥኩም። 5 ቀን ሆነ ድምጽ የለም። እና ከዚህ በኋላ ለምን ቀጥላለሁ በሚል አቆምኩ። ማለት ምን ማለት ነው? እግዚአብሔር ምንም አላለም። እግዚአብሔር ዝምም ይላል እና በእነዚህ ቀናት ውስጥ አልተናገረም። አጠናቀቅኩና ከሰዓት በኋላ በጸሎት ቤታችን ፕሮግራም ነበረ። ወደዚያ ገባሁ። የዕለቱ ቃል አቅራቢ አንድ ወንድም ነበር። ወደ ጌታ ሄዷል። ምን እያለ ይሰብካል? ልጄ ሆይ ትሰሚያለሽን? እየደጋገመ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌሎች እርሻ አትሂጂ፣ ገረዶችን ተጠጊ በሚለው ቃል ይናገራል። እየደጋገመ ትሰሚያለሽን አለ። በሴት ጾታ መጣ እንጂ መልእክቱ ለሩት የተባለ ነው። ታውቃላችሁ መጽሐፍ ቅዱስን ያነበባችሁና እኔ ደግሞ የጻፍኩት እሰማለሁ ብዬ ነው። እና ትሰሚያለሽን የሚለውን ትሰማለህን ወደሚለው እያዞርኩ ለመስማት ሞከርኩ የዕለቱን ስብከት። ያን ጊዜ የመጽሐፍ ቅዱስ ትምህርት ቤት አልገባው። የጌታ ቃል እንዴት እንደሚተረጎም አልተማርኩም። በአብዛኛው እንደወረደ ነው። እንደ ብዙዎቹ ሲቀበል የነበርኩት መተርጎም ያለበትን ነው አሁንም ቢሆን የምንተረጉመው እንጂ የጌታ ቃል በአብዛኛው ግልጽ ነው። ለማንኛውም እዚያ ውስጥ ብዙ አንሄድም። አሁን እግዚአብሔር መናገሩ ነው ወይስ እንደው ዝም ብሎ የተገጣጠመ ነገር ነው የሚል ጥያቄም ስለነበረኝ በቃ ጌታ ተናገረኝ እንግዲህ ብዬ ወደ አገልግሎት ማሳ እግሬን አላነሳውም፣ አላቀናውም። ምን አደረኩኝ? በዚህ ምትክ ስራ ፍለጋ ወጣሁ። የማትሪክ ውጤቱ በሚጠበቀው መልክ መጣም አልመጣም 1 ዓመት ብሰራና የኪስ ገንዘብ ብይዝ አይከፋም በሚል እና ስራ ፍለጋ ወጣሁ። ስራ ፍለጋ ከመውጣቴ በፊት ከገጠር አባቴ ወላጅ አባቴ መጥቶ ነበር። ገበሬ ማህበር ውስጥ ስራ ተገኝቷል። ስራ ተገኝቷልና እንድትወዳደር የሚል መልእክት ይዞ ነበር የመጣውና ውድድሩ የሚካሄደው ፈተና የሚሰጠው ዲላ ስለነበረ ወደ ዲላ ሄድኩ።
ዲላ ከደረስን በኋላ እንደኔው ሊወዳደሩ ከመጡት ጋር ቀኑን እላይታች ስንልዋል ፈተና መስጫ ቦታው አንዴ እዚህኛው መስሪያ ቤት ነው አንዴ እዚያኛው ነው ሲሉ ስንንከራተት ውለን ወደ ማታ ላይ አይ ፈተናው ይርጋለም ላይ ነው የሚሰጠው የሚል ነገር ተነገረንና ወደ ይርጋለም መጣው። በማግስቱ ይርጋለም ከተማ ወጥቼ መስሪያ ቤቶች ያሉበት ቦታ ሁሉ ሳስስ ዲላ ትናንት ከኔ ጋር የነበሩ ተወዳዳሪዎች ምን እንደዋጣቸው አጣሁ የት እንደገቡ እና ግራ ገባኝ። ጸልዬ ነው ወደ ዲላ ሄድኩት። ጌታ ሆይ አንተ ያልወደድከው ነገር ያልፈቀድከው ነገር በህይወቴ እንዲመጣ አልፈልግም። እኔ አሁን ስራ ፈልጋለሁ፣ መስራት አለብኝ። ስለዚህ ወደ ተባለው ቦታ ለውድድር እሄዳለሁ። አንተ ከሌለህበት መንገዴ ላይ ቁም ብዬ ጸልያለሁ እና መንገዴ ላይ የቆመ መሰለኝ። ይርጋለም ላይ ስንደርስ አጠፋቸው እነዛ ትናንት ከኔ ጋር የነበሩትን። የሚነግረኝንም አላገኘውም ወደዚህ ሄደዋል የሚል። አዲስ አበባ ላይ አገልግሎት ነበረኝ፣ ወደ አገልግሎቱ ሄድኩኝ አዲስ አበባ። ስመለስ ፈተናው አለታ ወንዶ ላይ ነበር የተሰጠው እንደሰማሁት። ይሄ ማለት ግን ምን ማለት ነው? ወደ ሙሉ ጊዜ አገልግሎት ግባ ማለት ነው? አይ ይሄ ስራ አይሆንህም ማለት ነው እንጂ። አሁንም ስራ ፍለጋውን ቀጠልኩ። ናዝሬት ባይብል አካዴሚ ኮንፈረንሶች ይካሄዱ ነበር፣ በተለይ የመሪዎች እና እዚያ ላይ ካላገለገልክ ተብዬ ሄጃለሁ። እዚያ ጋር ያገለገልኩ እያለሁ አንድ ሰው እጄን ይዞ ወደ ጥግ ወሰደኝና ቁጭ አድርጎኝ ጌታ የተናገረህ ነገር የለም እንዴ አለኝ። በመልክ ነው የማውቀው ሰውየው። የመጣው ከጅማ ነው፣ እኔ የመጣሁት ከይርጋለም ነው። የተገናኘነው ናዝሬት ባይብል አካዴሚ። ጌታ የተናገረህ ነገር የለም አለኝ። ስለምን አልኩት። በሙሉ ጊዜ ስለማገልገል አለኝ። አይ አልተናገረኝም አልኩት። ልጄ ሆይ ትሰሚያለሽ የሚለውን እኔ ሙሉ በሙሉ አላስገባሁትም ወደ ውስጥ። መሳሳት አልፈልግማ መስሎኝ፣ ግን ብጸልይ ጥሩ ይመስለኛል አለኝ። ጸልያለሁ እኮ ፈቃዱን ለማወቅ እኮ ጸልያለሁ። አላወቀም፣ ግን ብጸልይ ጥሩ ነው አለ። ጌታ ለአገልግሎቱ የሚፈልግህ ይመስለኛል ብሎ ምንም አላልኩትም። እና በዚህ መካከል አሁንም ወደ ጌታ ሄደዋል። አንድ ሰው ከወደ ጅማ መስመር የመጡ ምናልባት የምታውቋቸው ትኖሩ ይሆናል። አቶ ገዛኸኝ ይባላል። እሳቸው እንደዚሁ ፈልጋለሁ አሉኝና አሁንም ወደ ጥግ ይዘውኝ ሄዱ። እዚያው ነው እዚያው ባይብል አካዴሚ ይዘውኝ ሄዱና ተስብዬ ስራ አትፈልግም አሉኝ። እፈልጋለሁ አልኩኝ። እኛ ጋር ለምን አትመጣም ታዲያ ጅማ አሉኝ። ምን አለ አልኩኝ። የማስተማር ስራ ይኖራል፣ መምህር እንፈልጋለን፣ እኛ ትምህርት ቤት አለን አሉ። እመጣለሁ አልኩኝ።
እዛ የምመጣበትን መንገድ ሁኔታውን ሁሉ ገልጸውልኝ የምመጣበትንም ጊዜ እንደዚሁ ተቀጣጥረን ተለያየን። ተነስቼ ጓዜን ጠቅልዬ ሄድኩ። ወዴት? ወደ ጅማ። ምን ለመሆን? መምህር፣ የቀለም ትምህርት ላስተምር ማለት ነው። ሄድኩ። ከመሄዴ በፊት ቅዱሳንን መሰናበት ነበረብኝና በየግላቸው ያገኘው ጌታ ስራ ስላዘጋጀልኝ ጅማ መሄዴ ነው። እያልኩኝ ስነግራቸው የምነግራቸው ሁሉ ፊታቸው ይለወጥብኛል። አንዳንዱም አልቅሷል። አንድ 3 ሰው እንባ አውጥቶ አልቅሷል። አንዱም ያለቀሰው ልጄ ሆይ ተሰሚያለሽኝ ብሎ የሰበከው ሰውዬ ነው። ሌላው ደግሞ በኳይር አብረን የምናገለግል ነው። ሌላው እንደዚሁ አንድ አገልግሎት ያለማመደን ወንጌላዊ አለ እዚያ ከተማ እና ስነግራቸው ያለቅሳሉ። ምንድነው? እዚህ ከተማ የገባሁት ለትምህርት ነው። ትምህርቴን ጨረስኩ። ትምህርት የጨረሰ ሁሉ እየሄደ ነው ተሰናብቶ። እኔ ላይ ምን ልዩ ነገር አለ? ምንድነው የሚያስለቅሳቸው? እያልኩኝ ምንም ማድረግ ስለማልችል ሄድኩኝ ትቻቸው። ቦታዬ ከደረስኩ በኋላ ሻንጣዬን ስከፍት የሆነ ሰው መጽሐፍ ቅዱስ ደብቆ ልብሶቼ ውስጥ ሸጉጧል። አዲስ መጽሐፍ ቅዱስ ጓደኛዬ ነው። ከፍቼ ሳነብ የመጀመሪያው ገጽ ላይ የተጻፈ ነገር አለ። ለታየኝም ራእይ እምቢ አላልኩም የሚል ጥቅስ ጽፎ አስቀምጧል። ምን ማለት ነው? እምቢ ብለህ መሄድህ ነው ነገሩ። እግዚአብሔር እየፈለገ አንተ እምቢ ብለህ እየሄድክ ነው ማለቱ እንደሆነ ገባኝ። አሁንም ምንም አላልኩም፣ ማስተማሪያን ቀጠልኩ። ይረዝማል ታሪኩ እና በመጨረሻ ግን ተሸንፌ ተመለስኩና እጅ ሰጠሁ እና እያገለገልኩ እገኛለሁ። ወደ ኋላ ተመልሼ ስቆጥር ለካ 40 ዓመት ሆኖኛል። በ2010 ላይ 40 ዓመት ሆኗል። ምን ብዬ ነበረ የጻፍኩት? እግዚአብሔር አምላክ የሚናገረውን እሰማለሁ ብዬ ጻፍኩ። ለመስማት ሞከርኩ። አንድ ጊዜ ብቻ ሳይሆን በተለያየ ጊዜ በተለያየ መንገድ ሰማሁ። ማምጫ መንገዱ መናገሪያው ይለያያልና እንዲያው ድምፁን ስለመስማት ሳስብ ሳለው ነው ይሄ እንደው እንደ ድንገት የመጣው። የስብከቴ ክፍል አይደለም፣ ግን ቃሉን ከተካፈልን አይቀር እችንም ብሰሟት ምንም አይልም ብዬ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚናገር አምላክ ነው።
እኛንም መስማት እንድንችል አድርጎ ፈጥሮናል። መስማት እንድንችል መስማት ብቻ ሳይሆን እንደሱም እኛም እንናገራለን። የጌታ ስም የተባረከ ይሁን። እኛም እንናገራለን። ክብር ለእግዚአብሔር ይሁን። መስማት በጣም በጣም አስፈላጊ ነገር ነው ለሰው ሕይወት፣ በተለይም ለኛ ለቅዱሳን፣ በተለይም የእግዚአብሔርን ድምፅ በጣም አስፈላጊ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ ይላል። እነሱ እነማን ናቸው? አዳም እና ሔዋን ናቸው። ምን ሰሙ ይላል? የእግዚአብሔርን የአምላክን ድምፅ። መስማት ለውሳኔ የሚረዳን መረጃ የምንቀበልበት መንገድ ነው። መስማት ለማናችንም ቢሆን ውሳኔ እያደረግን የምንጓዝ ነን። በየቀኑ የወሰናቸው ነገሮች አሉ፣ የምንወስናቸው ነገሮች አሉ። የምንጓዘው እየወሰን ነው። በትንንሽ ጉዳዮችም ላይ እንወስናለን፣ ምርጫ እናደርጋለን። በትልልቅ ጉዳዮችም ላይ እንወስናለን። ከመወሰናችን በፊት ግን መረጃ ያስፈልገናል። መረጃ ከምንቀበልባቸው መንገዶች አንዱ መስማት ነው። እና ታዲያ ሰምቶ መወሰን ጥበብ ነው። ሳይሰሙ ከመወሰን ሰምቶ መወሰን ነው ጥሩ። የሚሻለው እሱ ነው። እግዚአብሔር ሲፈጥረን መስሚያ ሰጥቶናል፣ ጆሮ የሚባል የሰማውን የሚያጣራ አእምሮ ሰጥቶናል። ቅድሚያ ሰጥተን ልንሰማው የሚገባንም ጆሮ የሰጠን እግዚአብሔር ነው። ጆሮ የሰጠንን ቅድሚያ ሰጥተን ሁሉ ጊዜ ልንሰማው ያስፈልጋል። በቀኑ መጀመሪያ ላይ ማንን ነው የምንሰማው? ጆሮ የሰጠንን ልንሰማ የግድ ነው እግዚአብሔርን። ድምጾች በሞሉበት ዓለም እና ዘመን ውስጥ ስንኖር የእግዚአብሔርን ድምፅ ለይተን መስማት ያስፈልገናል። ግን እንዴት ነው ድምፁን የምንለየው? ድምፁን እንዴት ነው የምንለየው? ከብዙ ድምጾች መካከል የእግዚአብሔርን ድምፅ እንዴት መለየት ይቻላል? ስለ እግዚአብሔር ድምፅ ባህሪያት ጥቂት ነገሮችን ወደ 5 የሚደርሱ ነገሮችን እንድናይ እፈልጋለሁ። ምን አይነት ነው የእግዚአብሔር ድምፅ? የእግዚአብሔር ድምፅ ስለማንሰማው ነው እንጂ አብሮን የሚኖር ድምፅ ነው። ቅርባችን ሆኖ የሚኖር ድምፅ ነው። አዳምና ሔዋን በኤድን ገነት ሳሉ የእግዚአብሔርን ድምፅ በገነት ሲመላለስ ሰሙ ይላል። ድምፁ
እነሱ ባሉበት ገነት ውስጥ ቅርብ ሆኖ ተገኝቶላቸዋል። ድምፁ ሩቅ አይደለም፣ በጣም ቅርብ ነው። ለምን? ጌታ ራሱ ቅርብ ነው። ስሙ የተመሰገነ ይሁን። በቅርባችን ነው የሚኖረው ጌታ። ሲሰማንም ሳይሰማንም ጌታ ባጠገባችን ነው ያለው። እኛ ስለተሰማን ስላልተሰማን አይደለም፣ ጌታ ከኛ ጋር ነው። እነሆ እስከ ዓለም ፍጻሜ ድረስ እኔ ሁል ጊዜ ከእናንተ ጋር ነኝ ስላለ ሁል ጊዜ ጌታ ከኛ ጋር ነው። ጌታ ከከበረ ሐሳቡ ጋር ከኛ ጋር ነው። ከከበረው ድምፁ ጋር ጌታ ከኛ ጋር ነው። ሩቅ አይደለም። ጌታ ቅርባችን ስለሆነ ድምፁም ሩቅ አይደለም ይመስለናል እንጂ ሩቅ አይደለም። ጆሮአችንን ብንሰጠው ሩቅ አይደለም። መንፈሱ ሩቅ አይደለም ከኛ። እንዲያውም በውስጣችን አይደለም ያለው፣ በውስጣችንም በእኛ ዘንድም ነው ያለው እና ዝም ብሎ አይደለም አብሮነቱ እንዲሁ ዝም ያለ አብሮነት አይደለም፣ የሚያነጋግር አብሮነት ነው። ክብር ለስሙ ይሁን። ሁለተኛ የእግዚአብሔር ድምፅ ሰውን የሚፈልግ ድምፅ ነው። ፈላጊ የሆነ ድምፅ ነው። አዳምና ሔዋንን ሲያነጋግር ምን ነበር ያለው? በተለይ አዳምን በመጥራት ወዴት ነህ ነው ያለው አይደል? ወዴት ነህ አለ። ይሄ የፍለጋ ድምፅ ነው። ጌታ እግዚአብሔር ይፈልገናል። ዘወር ስንል ይፈልገናል ማለት ዘወር አንልም። ለነገሩ ዘወር እንዳልን አድርገን ስንቆጥር ዘወር ብሎ ነበር አዳምና ሔዋን እዚህ ጋር። ተሸሽገው ነበር በእነሱ ቤት። ሰማይንና ምድርን ከሞላው ፊት ሰው እንዴት ይሸሸጋል? ምንም መሸሸጊያ የለም። አይኖቹ ማያዩት ቦታ የለም። ሰው ግን ይመስለዋል። ቢሆንም ያው እግዚአብሔር ሰው ይፈልጋል። ካስቀመጥኩ ስፍራ ተነስተሃል ወይም ተነስተሻል። ካስቀመጥኩሽ ስፍራ ዘወር ብለሃል። ወዴት ነው ያለው? ወዴት ነው ያለሽው በሚል ሰው ይፈልጋል የእግዚአብሔር ድምፅ። ይገደዋል። ጌታ እግዚአብሔር አምላክ ይገደዋል እና ይፈልገናል። እንደሚፈልገንም ደግሞ ድምፁን እየላከ ይገልጣል። ለአዳም እንዳደረገ ለሔዋንም እንዳደረገ ማለት ነው። ወዴት ነህ? ሶስተኛ የእግዚአብሔር ድምፅ ሰውን የሚመረምር ድምፅ ነው። የሚመረምር ድምፅ፣ መርማሪ የሆነ ድምፅ ነው። ሲመረምር ታዲያ ለበጎ ነው። ሐኪም ሲመረምር ለበጎ አይደል?
ለበጎ ነው እና ታላቁ ሐኪም ጌታ አምላካችን ለበጎ ይመረምረናል እና ለምርመራ መቅረብ ይሻላል። አቤቱ መርምረኝ ማለት ይሻላል። አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ። ይሄ ብቻ አይደለም፣ በደልንም በእኔ ውስጥ ብታገኝ ከዚህ ሁሉ በኋላስ በዘላለም መንገድ ምራኝ። ይሄ ጸሎት ለሁላችንም አስፈላጊ ነው። አቤቱ መርምረኝ የሚል ጸሎት በየቀኑ ያስፈልገናል። ያለ ምርመራ ብዙ ቀናትን ባንቀመጥ ይሻላል። ቶሎ ቶሎ መመርመር ያስፈልጋል። ምክንያቱም ቶሎ ቶሎ ነው የሚከበው ኃጢአት እና እኛም ቶሎ ቶሎ መመርመር ያስፈልገናል። መርማሪ የሆነው ድምፁ ይምጣልን፣ ቃሉ ይምጣልን። የሚፈታትሸው ቃሉ ነፍሳችንን ያግኛት። መመርመር ይሻላል ምንም ቢሆን ሳይመረመሩ ከመኖር። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለ። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ይህች ናት የምርመራ ጥያቄ። ዋናዋ ጥያቄ ማን ነገረህ? እንዴት ልታውቅ ቻልክ? ወደዚህ ማወቅ ምን አደረሰህ ነው። ያው በሌላ አነጋገር ተናዘዝ ማለት ነው። ተናዘዝ። ያው እንዴት ነው ያመመህ? ምን ይሰማሃል? ይሌላ ሐኪሙ ተናዘዝ። ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በእውኑ በላህን? በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ አለ። ጥያቄው ምን የሚል በላህን የሚል ነው እንጂ እንዴት በላህ አይደለም። ማን ሰጠህ አላለም እኮ። በላህን ነው። በላህ ከተባለ አዎ በልቻለሁ ነው። በቃ አጭር መልስ ነው ያስፈልገው እና ወደ ጎን ይሄዳል ባመላለሱ ማለት ነው። የአባታችን የአዳም ችግር የጎንዮሽ መሄድ ሞልቷል። በቀጥታ የሚፈለገውን ነገር ከማስቀመጥ ዞር ማለት ሰበብ ማስቀመጥ ሞልቷል። ዛሬም ያዝንባሌ አለብን። ዞር ማለት እና እቺን ቀጥሎ ጨምሮ ነው የተናገረው። ይሄ ኑዛዜ አይደለም፣ መከላከያ ነው። አይደለም እንዴ? እቺ በተለይ ሁለተኛዋ ሐሳብ የመከላከያ ሐሳብ ነች። ኑዛዜው አው በልቻለሁ ነው፣ ግን መብላቴ
ምክንያት ያለው ነው። እዚህ ውስጥ ሁለት ወገኖችን ተጠያቂ ሊያደርግ የሚፈልግ አይነት ነው አነጋገሩ። አንደኛ አንተ የሰጠኝ ብሏል አይደል እንዴ? ሁለተኛ ሰጪዋን ተጠያቂ ለማድረግ የሚከጃጅል አነጋገር ነው። ይህ ሁሉ ለመከላከል የሚደረግ ጥረት ነው። ለማንኛውም ዋናው ሐሳብ እዚህ ጋር ያለው ምንድነው? የእግዚአብሔር አምላካችን ድምጽ መርማሪ ነው። መርማሪ ነው። እርግጥ ነው ሲመረምር የሚሆነው ምላሽ የተጠየቀውንም ያልተጠየቀውንም የሚያናግር አይነት ነው። እንደሱ ጌታ ኢየሱስ ክርስቶስ ወደ ዘኬዎስ ቤት በገባ ጊዜ ዘኬዎስ ስንት ነገር ነው የዘረዘረው። እዚያ ቤት በመገኘቱ ጌታ ኢየሱስ ክርስቶስ በመገኘቱ ምክንያት ብቻ ተናዘዛ። እየቀደመ ተናዘዘ። ታሪኩን አንብቡ ያላነበባችሁ የዘኬዎስን። የጌታ መገኘቱ እንደዚህ ያደርጋል። ተገኝቶ እንደዚህ ያርገን። እኛንም እንደዚህ ያርገን። ትናንትና ምንም ሳይሰማን የፈጸምነውን በደል እንድንናዘዝ ያርገን። ተገኝቶ መገኘቱ እንዲሰማን ያደርጋል። ድምፁ ይመረምረናል። መርማሪ ድምጽ ነው። አራተኛ የእግዚአብሔር ድምጽ ችግር ፈቺ የሆነ ድምጽ ነው። ችግር ላይ ወድቀዋል ሰዎች። ሌላ ድምጽ ሰምተው ችግር ውስጥ ገብተዋል። የእባቡ ድምጽ ነው ድምጹ። እንደምታውቁት ቀስ ብሎ የመጣ ድምጽ፣ አሳቢ ተቆርቋሪ መስሎ የገባ ድምጽ፣ ተበድላችኋል፣ ተጎድታችኋል በሚል አይነት የመጣ ድምጽ። ብትበሉ ኖሮ በጣም ልትጠቀሙበት ስትችሉ ተከልክላችኋል በሚል አይነት የቀረበ ድምጽ ነው ድምጹ። ባዕድ የሆነ ድምጽ፣ የማይስማማ ድምጽ፣ ግንኙነትን የሚያበላሽ ድምጽ፣ እንግዳ ድምጽ ሰምተው ችግር ላይ ወድቀዋል። መፍራት የሚባል ነገር አውቀዋል። መሻሻግ የሚባል ነገር ተለማምደዋል። ሌላም ሽሽት ውስጥ ገብተዋል። ችግር ላይ ናቸው እና ችግር የሚፈታ የእግዚአብሔር ድምጽ መጣ። ክብር ለስሙ ይሁን። የሚሉትን ካሉ በኋላ አዳምም የሚለውን ካለ በኋላ ሔዋንም የበኩሏን ካለች በኋላ እባቡ አስቶኝ ነው የበላሁት ካለች በኋላ የመፍትሄ ቃል መጣላቸው፣ ተነገረላቸው። ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል። ይሄ ነው መፍትሄው።
እርሱ ራስህን ይቀጠቅጣል። አዳምንና ሔዋንን እንደሱ አላለም። መቀጥቀጥ ያለበት አለ ጠላታቸው ችግር ላይ ጣላቸው። እርሱ ራስህን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ አለ። እዚህ ውስጥ የመፍትሄ ተስፋ አለ ለተፈጠረው ችግር። መጪውን ትውልድ ሁሉ ሊያጠቃ የገባውን ይህንን ችግር የሚያስተካክልበትን ተስፋ እግዚአብሔር በዚህ ቃል ነው የሰጠው። ጌታ መፍትሄ አለው። የወደቀን ያነሳል ጌታ። ክብር ለስሙ ይሁን። መታደስን ያመጣል በሕይወት ላይ ጌታ። ክብር ለስሙ ይሁን። ተስፋ መቁረጥን በተስፋ ይተካል፣ ያጽናናል፣ መልሶ ያጽናናል። ድምፁ እግዚአብሔር ይመስገን። ይህን ሲያደርግ ግን ያለ ቅጣት ያለ ቁንጥጫ አላለፋቸውም። ይህ መታወቅ አለበት። መቆንጠጥም መፍትሄ ነው። እሱ ቆንጣጩ እሱ ይሁን እንጂ መፍትሄ ነው። ያለ ቅጣት ከመኖር ይሻላል። ክብር ለስሙ ይሁን። አሳዳጊ የበደለው መስሎ ከመገኘት አሳዳጊ የቀጣው መሆን ነው የሚሻለው። አይመስላችሁም? አዎ አባት ነው። አባትነት በቁንጥጫም ነው የሚገለጠው። ነው አባትነት። የኔ አባት በቃ ምንም ነገር ሳይነካኝ ነው የምኖረው። ይሄ አባባል መጽሐፍ ቅዱስን ካለማወቅ የሚመነጭ ነው እና ምንም አያረገኝም ምንም አይልኝም እያሉ መኖር ካለማወቅ ነው የሚመነጨው። አባትነቱ ከሚገለጥባቸው መንገዶች አንዱ ቆንጠጥ ማድረግ ነው። ትንሽ እንዲሰማቸው ማድረግ ነው። ምድር እሾህንና አሜከላን ታበቅልብሃለች የሚለው አባባል አትመችህም ነው አይደለም? ቁንጥጫ ነው። ሌላውን ዝርዝር እናንተ አንብቡ። ይሄም አለ። ወደ ባሰ ችግር ውስጥ እንዳንወርቅ ከመፍትሄ ሂደት እንዳንዱ አድርጎ ጌታ ቆንጠጥ ያደርገናል። ይህ መጽሐፍ ቅዱሳዊ እውነት ነው። ብሉይ ኪዳን ውስጥ ታገኛላችሁ፣ አዲስ ኪዳን ውስጥ ታገኛላችሁ። ዕብራውያን ምዕራፍ 12 አንብቡ። አዲስ ኪዳን ላይ ሄዳችሁ ያላነበባችሁትን ማለት ነው። የእግዚአብሔርን ባህሪ በእውነት በተሟላ መልኩ ብንገነዘብ ነው የሚሻለን። ቀናንሰን ሳይሆን በተሟላ መልኩ መገንዘብ ያስፈልገናል። ችግር ፈቺ ነው።
የእግዚአብሔር አምላክ ድምጽ ዛሬም ድምጹ ችግራችንን ይፈታዋል። ክብር ለስሙ ይሁን። አምስተኛ የእግዚአብሔር ድምጽ አስተማሪ እና አራሚ ነው። እንደዚህ ቃል በቃል የተጻፈ ነገር እዚህ ላይ ባይኖርም እንኳን አዳምና ሔዋን ትምህርት ከጉዳዩ ላይ እንደቀሰሙ ማሰብ እንችላለን። ከስህተታቸው ሳይማሩ እንዳልቀሩ እንደው ቢያንስ በሐሳብ በአእምሮ ደረጃ ሳይማሩ እንዳልቀሩ ማሰብ እንችላለን። ከስህተት የመማር ዕድል ይሰጣል የእግዚአብሔር ድምጽ ለኛም ቢሆን። ክብር ለስሙ ይሁን። እንደዚህ አይነት ድምጽ ነው የእግዚአብሔር ድምጽ። እንደው በጥቂቱ ስንመለከት እዚህ ዘፍጥረት ምዕራፍ 3 ላይ ያለውን ሐሳብ ብቻ መሰረት አድርገን ስናይ እንደዚህ አይነት ድምጽ ነው። እንደዚህ አይነት ድምጽ ስለሆነ ለይተን ማወቅ አለብን። ሌላው ድምጽ እንደዚህ አይደለም። የሰው ድምጽ ለምሳሌ ሲፈልግ ይቀርባል፣ ሲፈልግ ይርቃል። ሰው አጠገባችንም ተቀምጦ አንዳንድ ጊዜ ሊዘጋን ይችላል፣ ማለት ሊያኮርፍ ይችላል። ያለው በአጠገባችን ነው፣ ግን ሊያናግረን ማይፈልግበት ጊዜ አለ። የግንኙነት ችግር ሲፈጠር ማለት ነው። እግዚአብሔር አምላክ የግንኙነት ችግርም እያለ ያናግራል፣ ሰውን አያኮርፍም። ስሙ የተባረከ ይሁን። ያናግራል። እንደዚህ አይነት ድምጽ አናገኝም። የጠፋን የሚፈልግ ድምጽ፣ ችግራችንን የሚፈታ ድምጽ አናገኝም። የሰይጣንማ የለየለት ነው፣ ያው የታወቀ ነው። ችግር ፈጣሪ ድምጽ ነው። የእግዚአብሔር አምላካችን ችግር ፈቺ ድምጽ ነው። ለዚህ ነው ድምጹን መፈለግ ያለብን። የሚመልስ ድምጽ ነው። መስመር የለቀቀውን የሚመልስ ድምጽ ነው። የሰይጣን ድምጽ ከመስመር የሚያስወጣ ነው። ስፍራ የሚያስለቅቅ ድምጽ ነው የእሱ ድምጽ። የአባታችን ድምጽ ግን ወደ ስፍራችን ይመልሰናል። ዘወር ስንል ወዴት ነህ ይለናል። እና ድምጹ አስተማሪ የሆነ ድምጽ ነው። መሳሳታችንን የሚያሳይ ከተሳሳትንበት ደግሞ የሚያወጣን ድምጽ ነው። እንግዲህ ይህንን ድምጽ ሁልጊዜ ልንፈልግና ልንሰማ ይገባል። በእውቀት እንድንወስን፣ ከውድቀት እንድንተርፍ፣ ተስፋ እንዲሆንልን የእግዚአብሔርን ድምጽ ሁሉ ጊዜ መፈለግ ይኖርብናል። መስማትም ያስፈልገናል። እና እንዴት ነው ታዲያ ይህንን ድምጽ የምናገኘው ነው ቀጣዩ ጥያቄ። ይህን ድምጽ እንዴት እናገኛለን? መንገዶቹ ብዙ ቢሆኑም መሰረታዊውና ዋናው በእጃችን የሚገኘው የተጻፈው ቃል ነው። የተጻፈው ቃል በፍለጋ የማያደክመን በእጃችን የሚገኝ
ይሄ ቃል ነው። ከዚህ ቃል የራቅን ወደዚህ ቃል መቅረብ ይኖርብናል። እኔ በጣም ብዙ ጊዜ በዘመኔ እግዚአብሔር አምላክ በዚህ መጽሐፍ አድርጎ ነው ያናገረኝ፣ የመከረኝ። በዚህ በቅዱሱ መጽሐፍ ነው እና ለኔ በተለይ የተሰጠ መጽሐፍ አይደለም። ያንተም ነው ያንቺም ነው። ሌላ ነገር ሳነብ ቆይቼ ወደ መጽሐፍ ቅዱስ በተመለስኩ ቁጥር በጥቂት ደቂቃዎች ውስጤ ሲለወጥ አገኛለሁ። ሲለወጥ የሆነ ነገር ያከናውናል። የጌታ ቃል ስለሆነ በህይወታችን ውስጥ ልዩነት አለው። ጋዜጣ ስታነቡ ቆይታችሁ ወደ መጽሐፉ ስትመጡ ወይም ሌላ ዓለማዊ መጽሔት ስታነቡ ቆይታችሁ ወደ መጽሐፍ ቅዱስ ስትመለሱ ወይም ደግሞ እዚህ በየአየሩ ላይ የሚገኘውን ነገር ስታነቡ ቆይታችሁ ወደ መጽሐፍ ቅዱስ ስትመለሱ ልዩነቱን ታያላችሁ። አለው ልዩነት። እያያችሁት እየተሰማችሁ ማለት ነው። ነፍሳችሁ ትነቃቃለች እና ስትታደስ ይታወቃችኋል ነፍሳችሁ ከዚህ ቃል የተነሳ። እኔ ተለማምጄዋለሁ። ቆይታ ባደረኩ ጊዜ ሁሉ ከቃሉ ጋር ጊዜ ሰጥቼ ቃሉን ገልጬ በቆየሁ ቁጥር ልዩነቱን አይቼዋለሁ። ይሄ የሚነበብ ዋና መጽሐፍ ነው። ድሮ ልጅ እያለሁ የሰማሁት የልጆች መዝሙር አለ። ኦ መጽሐፍ ቅዱስ ዋና መጽሐፍ ለኔ የኢየሱስ ቃል ይመራኛል ይረዳል ሁል ጊዜ የሚል ምን አይነት መጽሐፍ? ዋና መጽሐፍ፣ አዘውትሬ የማነበው መጽሐፍ፣ ዋና መጽሐፍ። እናንተም ዋና አድርጉት። ሌሎች መጽሐፍት መንፈሳዊ መጽሐፍት የሚባሉም አሉ፣ ሞልተዋል። በተለይ እዚህ እናንተ የምትኖሩበት ሀገር የመንፈሳዊ መጽሐፍት እጥረት የለም። ግን እንደ መጽሐፍ ቅዱስ አይሆኑም። አረጋግጬ እነግራችኋለሁ፣ አይሆኑም። እኛ ሀገር እግዚአብሔር የተመሰገነ ይሁን በጣም ብዙ መንፈሳዊ ቻናሎች አሉ በአማርኛ። በጣም ብዙ ማዳረስ እስኪያቅተን ብዙ ናቸው እና እሱም ያልነበረበት ዘመን አለና እግዚአብሔር የተመሰገነ ይሁን። ግን ምን እየሰራንበት ነው ያለው የሚለው እሱ ጥያቄ ወደፊት የሚመለስ ይሆናል። እና ትንሽ ጊዜ ሲተርፈኝ ከፍታለሁ እና እሰማለሁ ማለት ነው። እሱ ላይ ተደቅኛ አልውልም ጊዜ ስለሌለኝ በመጠኑ ነው የማየው። እና ግን ከዚያ ተነስቼ ወደ መጽሐፍ ቅዱስ ስመለስ የተለየ ነው የሚሆነው። የተለየ በጣም የተለየ ምንድነው እዚህ ሀገር የምትሉት? ኦርጋኒክ ነው የምትሉት? አዎ በጣም ሄልዚ
በጣም ጤናማ ያኛው አይደለም ለማለት አይደለም፣ አያክልም ነው እንጂ አያክልም። እርግጥ አንዳንዱ ሙሉ በሙሉ ላይሆን ይችላል ጤናማ፣ የሆነ ነገር ተደባለቀበት ሊሆን ይችላል። እንደው አይ ደህና ነው ይሄኛው እንኳን የምትሉት ይሄን አክልም በጭራሽ። ስለዚህ ሰፊውን ጊዜ ለዚህ ስጡና የሚተርፈውን ትንሽ ጊዜ ለዛኛው ስጡ ነው የኔ ምክር። ክብር ለእግዚአብሔር ይሁን። እንደው ከልብ በጌታ ፍቅር መክራችኋለሁ፣ ወደዚህ ተመለሱ። ይሄን የሚተካ ይሄን የሚያክል የለም። ሕያው የሆነ ድምጽ ያለው እዚህ ውስጥ ነው። ሕይወት ለዋጭ የሆነ ድምጽ ያለው እዚህ ውስጥ ነው። ይሄ የእግዚአብሔር እስትንፋሳዊ ቃል እኮ ነው። ይሄን ፈልጉ፣ ቅድሚያ ሰጣችሁ፣ ትልቅ ስፍራ ሰጣችሁ። ይሄንን አጥኑ ባካችሁ። ትጠቀማላችሁ። ሌላው ይሄንን ሁሉ ለማድረግ በጣም የሚጠቅመው ምንድነው? የጥሞና ጊዜ መውሰድ ነው። በአመት አንድ ጊዜ ሳይሆን በየጧቱ። እኛ ሀገር የጥሞና ጊዜ በቡድን ነው የሚወሰደው። እንደሰማሁት በቡድን ወይ መዘምራን ወይም ደግሞ የጸሎት ህብረት ጥሞና ይገባሉ። እሱም በብዛት ሰማለሁ። ስለዚያም እግዚአብሔር ይመስገን ወደዛ የማይገቡም ስላሉ እግዚአብሔር ይመስገን። ግን መሰረታዊው በየቀኑ በግላችን በጌታ ፊት የምንወስደው ጥሞና ነው መሰረታዊ። ብዙዎቻችን የጥሞና ህይወታችን ምን እንደሚመስል አላውቅም። በዚህ ዘመን ጥሞና ማለት ጥሞና ነው አይደለም እንዴ? ጥሞና ማለት ጥሞና ነው። አንዳንድ ጊዜ ጥሞና ይገቡና አንዳንድ በተለይ መዘምራን ይቅርታ መቼም ኪቦርድ ተሸክመው ይገባሉ። ኪቦርድ ጥሞና አይሰጥም። እና ተንበርክከው ይዘምራሉ እና ሲደክማቸው ቆመው ይዘምራሉ። ጥሞና ነው ግን እና በቃ እራራላቸዋለሁ በእውነት። ምክንያቱም ጥሞናው ጋር ገና አልተደረሰም። ጥሞና ነው። ጸጥ ርጭ ማለት ነው በጌታ ፊት። የእኛን ንግግር ቀንሰን የእሱን ድምፅ ለመስማት እድል መስጠት እኮ ነው ጥሞና። ለጆሮአችን እድል መስጠት፣ ለልብ ጆሮአችን ማለት ነው። ጥሞና እኮ እሱ ነው። መመሰጥ እኮ ነው ጥሞና። መገስገስ እኮ ነው ጥሞና። ወደ ላይ ጌታን ማሰላሰል እኮ ነው። ቃሉን ማሰላሰል እኮ ነው ጥሞና። እና ጥሞና ይሆንልና ጥሞናው ደግሞ አመታዊ ሳይሆን ዕለታዊ ይሆንልና። ዕለታዊ አሜን አላችሁ? ይሁንላችሁ። ለኔም ይሁንልኝ። ከናንተው ጋር አብሬ አሜን ብያለሁ።
የጥሞና ህይወት ይመለስልን። ድምጾችን ገለል እያደረግን አንድ ድምጽ ብቻ የምንሰማበት ጥሞና፣ የሚያውቁ ድምጾችን ገለል እያደረግን ሰላም የሚሰጥ ድምጽ፣ እረፍት የሚሰጥ ድምጽ የምንቀበልበት ጥሞና ይሁንልን። ጥሞና መጽሐፉንም ገልጠን ለመጽሐፉ ህይወታችንንም ገልጠን ምናቀርብበት ጥሞና ይሁንልና ያድርግልና። እግዚአብሔር ይባርካችሁ።